ቤት መግዛት ልብን አይገዛም እንደሚባለው ሁሉ ወይዘሮ ሄርሜላ እንግዲህ አብርሽን በላይም በታችን ብትለው አብርሽ ደግሞ ቸክ እያደረጋት አይደለም። አብርሽ በዚህ ሳምንት እንግዲህ ካያችሁት ከልጁ ጋርና ከሚስቱ ጋር ነው ድርድር የያዘው እንጂ ሄርሜላን ቸክ እያደረጋት አይደለም። ዛሬም እንግዲህ በአብርሽ ቤት የተለቀቀው ቪዲዮ እባክህ አንተ እስከ መቼ ነው ሆቴል የምትቀመጥ? እባክህ አዳምጠኝ እያለችው፣ እሱ ደግሞ ጨዋታውን ፍቅሩም ከልጁ ጋርና ከሩታ ጋር ነበረ። እሷም እንግዲህ ባለፈው ቤት ገዝቼልሃለሁና ከዚያ አደህ መግባት ትችላለህ። እባክህ እኔ እኮ የገዘውልህ አንተ ቤት ክራይ እንዳትንከራተት ብዬ ነው እና ልጁን ለሩታ መልስና አንተ ደግሞ ከዚያ መኖር አለብህ ስትለው እሱ ምንም ነገር ቸክም ቸክ አላደረጋት ማለት ነው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ለትውስታ ያህል እንግዲህ አብርሽ ማለቴ እነ አቤልና እነ ሄርሜላ ለአብርሽ ቤት ገዝተውላቸው ነበር። በሄርሜላ ቤት የተለቀቀው እና አንዳንዴ ምን ይባላል ቤት ከመግዛት ልብን እሷ አሁን ቤት ገዛችለት፣ ግን አብርሽ ግን ልቡ ያለ ከልጁ ጋርና ከሚስቱ ጋር ነው እንጂ ከእነሱ ጋር ያው ምንም ነገር ቸክ እያደረጋት አይደለ። ስለዚህ ቤት ከመግዛት ልብን መግዛት ይሻላል ነው ምናምን የሚባል ተረት አለ እና ሄርሜላ እንግዲህ አብርሽን በላይም በታችም ብትለው እሱ ደግሞ ምንም ለደቂቃ እኮ ራሱ ቸክ አላደረገሽም ማለት ነው። እና ሄርሜላ በራስሽ ከምትዋረጅ ሴትነትሽን ከምታረግሽ ብዙ ሰው እንዲጠላሽ የምትሆኝ በራስሽ ነው። እና አቤል ደግሞ እነ አሽቃባጮች እኛ ሄርሜላን ስናመጣት ለመጀመሪያ ጊዜ ካስታወሳችሁ ነጭ በነጭ ለብሰን ነበረ። ዛሬም ደግሞ አያችሁ ሁላችንም አንድ አይነት ልብስ ነው የለበስነው። ይሄ ማለት የሆነ ነገር አለ ማለት ነው። የሩታ ፍቅረኛም እንደዚህ ሲስቁበት ነበረ እና ስለዚህ ወደ ራሳችሁ ተመለሱ ነው። አብርሽ ደግሞ ሄርሜላን ቸክ እያደረገሽ አይደለም። ባለፈውም ከ3 ቀን በፊት እንግዲህ የተለቀቀ ቪዲዮ አለ። እባክህ ልጁን ለሩታ ስጣትና አንተ ራስ እንትን በል ልጁ የሚያድግ ከእናት ጋር ነው ምናምን ስትለው ነበረ። አብርሽ ደግሞ ያው አንዳንዴ የሚናገረው ነገር በሙድ በጣም አብርሽ ሰልችተዋለች ማለት ነው። በጣም ነው ስልችት ያደረገችው እሱ ያለ አሁን በዚህ ሳምንት ከኦዲየንስ ጋር እንዴት እንደሚቀርብ ከኦዲየንስ ጋር እንዴት እንደሚታረቅ የሆነ ነገር አእምሮ ላይ እያሰበ ነው። ያንን ነገር እንዴት አድርጎ ያምጠው እኔ የተገነዘብኩትን በነገራችን ላይ ማለት ነው። ትናንትም ዛሬም የተለቀቀው ቪዲዮ ያው በጣም ደስ ይላል፣ በጣም ያምራል ማለት ነው። እና አብርሽ ደግሞ ይህን ነገር ከፈለግ ዝቅ ብለህ ሚስትህን ሽማግሌዎችን ይዘህ ይቅርታ መጠየቅ አለብህ። ሄርሜላን ደግሞ በቃ ይቅርታ አድርጊልኝ፣ እኔና አንቺ እንግዲህ በኋላ መገናኘት አንችልም። እሱ አሁን ዛሬ ቤት ገዘውለት ትላለች፣ ባለፈው ሰዓት ገዛች። ከዚያ በኋላ አሁን ደግሞ ቆይታ ደግሞ መኪና ትገዛለች። እና አብርሽን ወደ ራሷ እና ወደ ሚስቱ ወደ ልጁ እንዲሄድ አልፈለገችም። ጎበዝ ከሆነች ልጁን ስጥ ከማለት ሁለታቸውን አስታርቃ እሷ ከመሃል ሰው እንዲወዳት ከፈለገች አሁን አንዳንዴ የሚያረጉት ነገር ወደ ራሳቸው የሚመለሱበትን ነገር ይፈልጋሉ፣ ግን መመለሻው ጠፍቶባቸዋል። እና አሁን ሄርሜላ ከፈለግሽ ሰው እንዲወድሽ ከፈለግሽ ይቅርታ ጠይቀሽ ባልና ሚስቶችን አስታርቀሽ ከዛ በኋላ አንቺ ከነሱ ህይወት ትወጫለሽ። ከዚያ በኋላ ኦዲየንስ ይወድሻል እንጂ ዛሬ ቤት ገዝቼልሃለሁኝ አንተ ሆቴል መቀመጥ የለብህም በአብርሽ እድሜ። ምን አብርሽ አረጃላችሁ እንዴ? አብርሽ ምናረጃላችሁ? እሳ ራሱ ከፈለገ ቤት ይፈልጋ። አንድ ክላስ ሩታ አልሰጠችውም እና እኛ ቤት እንገዛለታለን። ኧረ እባክሽ የቤት መግዣ አዲስ አበባ ከተማ 4 ሚሊዮን 5 ሚሊዮን ያነ ቢኖርሽስ ዩቱብ ላይ አትመጭም ነበር ማለት ነው። ያው ዩቱብ ላይ ልጨምር ነው እናውቃለን። እና ሁላችሁም ያው የውሸት ወሬ ባታወሩ፣ ማስታወቂያ ከሆነ ማስታወቂያ ነው። እኛ የገዛነውን ይሄን ነውና እናንተም መግዛት አለባችሁ ስላላችሁ እንጂ እኔ ለአብርሽ ቤት ገዝቼለታለሁኝና እና ውጣ በቃ ልጁን ለሩታ አሁን እኮ አብርሽ ወደ ራሱ ወደ ሚስቱ ወደ ልጁ መመለስ ይፈልጋል። ግን ሄርሜላም አቤልም ውሸታሞች ማለት ነው። እናንተ ቀዳዶች። እሱ ወደ ሚስቱና ወደ ልጁ ልክ እንደናንተ እንዲጃጃርላችሁ ነው የፈለጋችሁ። እና አብርሽ ደግሞ ይህን ነገር ከሀሳብ አስገብተህ በቃ ከእነሱ ጋር ጓደኞችህ ናቸው። እኛ ከጓደኞች ጋር የወራቅ አንልህም። ስለዚህ
የእነሱን ቦታ የምትሸፍንበትን ቦታ ሸፍን። ግን ከሚስትህና ከልጅ ጋር ታርቀህ በስነ ስርዓት ያው መኖር ትችላለህ ማለት ነው። ኦዲየንስም ይወድሃል፣ ራስክም ወደ ራስ ትመለሳለህ። አሁን ያው ሰው እየጠላችሁ ስለሆነ እንደኔ ይሄ ነው። አንቺ ሄርሜላ ደግሞ ዘልዛለ ማለት ነው። በነገራችን ላይ ኦዲየንሶቿ ስለሚያበረታቷት ነው። እንዲህ አርጊ እንዲህ ስሪ ምናምን ስለምትባል ነው። እና ሁላችሁም ወደ ራሳችሁ ተመለሱ። ወላ ቤት ወላ ምን እንግዲህ አብርሽ ወደ ሄርሜላ ቤት ይሄዳል ወይስ አይሄድም የሚለውን የሁላችንም ጥያቄ ሆኖብናል። ይሄዳልኝ፣ እሷ እንዳትቀየም፣ እሷ እንዳይከፋት ይሄዳል ማለት ነው። እና እንግዲህ ሄርሜላ ከገዛችለት ቤት አብርሽ ይገባል ማለት ነው። እስቲ ደግሞ ቀጣዩን የምናይ ይሆናል። ሰብስክራይብ ላይክ እያደረጋቸው አበረታቱ። እና ወይዘሮ ሄርሜላ እንግዲህ አንዳንዴ ዝም ብዬ ሳስብሽ፣ ዝም ብዬ ስመለከትሽ ጤናሽ የሆነ ነገር የጎደለው ነገር አለ ማለት ነው። በተለይ አንዳንዴ የምታረጊያቸው ነገር አሁን እሺ፣ ዛሬ ጥሩ ነገር ታያለሽ፣ ጥሩ ነገር ትናገራለሽ። ከዚያ በኋላ ልጁን ደግሞ ሰውየውን ደግሞ ትስሚያለሽ። ይህ መሳምሽን አቁሚ ነው እኛ ያልን። ኦዲየንስ ያልፈለገውን ነገር አታድርጊ። ኮሜንት አታነቢም ማለት ነው፣ ቪዲዮ አታይም ማለት ነው። እና አንዳንዴ ሰዎች ብዙ ጊዜ በተደጋጋሚ ሰውን የሚጠለውን ነገር በተደጋጋሚ የሚያደርጉ ከሆነ የጤና ችግር አለባቸው ማለት ነው እንጂ አሁን ብዙ ጊዜ ሩታም አብርሽም ታያላችሁ። እኔ ዩቱበሮችም በጣም በሰፊው እናያለን። ብዙ ጊዜ ይሄን ነገር አታድርጉ ከተባሉ ያቆማሉ። ሄርሜላ እኮ በቃ ስግጥ ካለች እኮ በቃ ስግጥ ነው። ዝምራ የሆነ ሰው እንዲሰለቻት ነው ያደረገች። እና ሄርሜላ ደግሞ የጤና እንትን ካለብሽ ሄደሽ መመርመር ትችያለሽ። ኧረ እኔ ጤነኛ ነኝ ካልሽ ደግሞ ቪዲዮውን ኮሜንትም እያነበብሽ በኮሜንት ያንን ነገር መመለስ አለብሽ። በኮሜንት መመለስ ማለት በቪዲዮ መስራት፣ በቃ ያንን ነገር መሻሻል፣ እየተሻሻልሽ መምጣት አለብሽ ማለት ነው። እና እብድነሽ እንግዲህ አብርሽም ቸክም አላደረጋትም። አብርሽ በዚህ ሳምንት ያው ቸክ ስላላደረጋት በጣም ነበር ፊቷ ሁላ የተለዋወጠ። በተለይ በቀደም ዕለት ልጁን መልስላት ምናምን ነገር ስትለው ምን ሩታ እስከምትል ቸኮልሽ እንዴ? እኔ እንጃ። እኔ ሄርሜላን በሆን አላውቅም ብቻ ጉድጓድ ይሄ መሬቱ ዋጥ ቢያደርገኝ ደስ ይለኛል። የሆነ እኮ ፊቷ ሁላ ቀይርር ነው ያለባት ማለት ነው እንደዚያ አብርሽ ሲላትኝ። እና አብርሽ በነገራችን ላይ ሩታን ይወዳታል። ሩታም አብርሽ በጣም ሁለቶች ይዋደዳሉ። ግን ከመካከላቸው ያለውን አብርሽም ያው በሩታ ችግር የለም። ሮቤል ነው። ሮቤል ደግሞ ትዳር አፍራሽ ሮቤል ነው። ሮቤል የሚባለው የሩታ ዘመን የተባለው አሁን እሱም በዚህ ሳምንት የለም። እና ሁለታቸውም ከህይወታቸው ያለውን ሰው አስወጥተው በአንድ ላይ ቢመጡ እና በየራሳቸው ጥሩ ነገር ቢሰሩ ቪዲዮናቸው ባናር ይወጣል። ኦዲየንሶቻቸውም ቪዲዮዎቻቸው ይመለሳሉ። እና ያለኝ እኔ አቋም ይሄ ነው። ሄርሜላ ደግሞ እንግዲህ ካመመሽ አረ ብር ከሌለሽ ችግር የለም እኛ አዋተን እናሳክምሻለን። እኛ ችግር የለብንም ማለት ነው። ለማሳከም ስቀልላቸው ነው።